ጉድበይ መዳም ሸቃሊ ታምራለች። የዛሬው ይለያል። የሀገሬ ልጆች ተመልከቱልኝ። በኒቃብ እንግዲህ የሳውዲን በረሃ ሸከሸከችው። ከቤት ደረሱ፣ መላፋት ጀመሩ። ከዚያ ወደ ገደለው። ከዚህ በላይ ለእናንተ ባሳያችሁ ጥሩ አይመጣም ማለት ነው። ከዚህ ላይ ይብቃ። የሀገሬ ልጆች አሁን ታዲያ እንደነዚህ ያሉ ሴቶች እኛም ቢሳደቡ ብንናገራቸው ወንጀለኛ ያስብለናል? እስኪ ሁላችሁም ኮመንቱን አንብቡት ማለት ነው። ኮመንቱን አንብቡት። የትኛው ነው ወንጀል የሚሆነው? ዩቲዩብ ላይ ወጥቶ ቪዲዮ መስራት፣ ዩቲዩብ ከፍቶ ቢዝነስ መስራት ወይንስ በረሃ ለበረሃ ወንድ ማሯሯጥ ነው ወንጀል የሚሆነው? ንገሩኝ እስኪ። ፍርዱን ለእናንተ ትቼዋለሁ ማለት ነው። ብዙ ጊዜ እንደዚህ ያለ ቪዲዮ ይዤ ስመጣ ኧረ ተይ መይሙና ተይ የሰው ነውራት ተከታታይ ትሉኛላችሁ። ባልከታተል ነበር የሚገርመው የሀገሬ ልጆች ማለት ነው። ስንት ተናግሮ አናጋሪዎች እንዳሉ እኮ ብታውቁ። በነገራችን ላይ ምን ይባላል መሰላችሁ? አንገት ደፊ አገር አጥፊ። አያችሁ፣ ለማስመሰል ጨዋ ናቸው ቁጥብ ናቸው እንዲባሉ ማለት ነው። ኒቃብ ተለበሰ። ገባችሁ? አይታችሁ ከሆነ አንዳንድ ሰዎች ማለት ካላህ አጅር ፈልገው ሳይሆን ከሰዎች ሙገሳን ፈልገው ስለሚያደርጉት ለላይ ጨዋ ናቸው፣ ውስጣቸው ግን እንደምታዩት ነው ማለት ነው። ታስታውሱ ከሆነ ከአንድ ወር በፊት ወይም ከሁለት ወር በፊት አንድ ቪዲዮ አካፍያቸው ነበር። እሱ ምንድን ነው እንግዲህ አሁን ላይ ያው ጊዜው ተገላብጧል መሰል አላቅም። እስከ ዛሬ ድረስ አንድ ወንድ ነበር አንዲትን ሴት ሲፈልግ እሷ ካለችበት ድረስ ጫማውን አዝቦ ሄዶ የሚያገኛት ማለት ነው። አሁን ደግሞ እንግዲህ በተለይ የሳውዲ ሴቶች እነሱ ከሚኖሩበት ከከተማ እየወጡ በረሃ ለበረሃ ወንድ ፍለጋ እየዞሩ እያየን ነው እየሰማን ነው ማለት ነው። እና ያን ቪዲዮም ያቼታችን በረሃ ድረስ ሄደች ወንድ ፍለጋ ተቀበላት። ያው የቸገረው ከቸገረው እንግዲህ ችግሩን ለመፋታት ነው እነሱ የሚገናኙት። በረሃ ላይ ታውቃላችሁ ወንድሞቻችን ሲኖሩ ነጻነት አለው፣ ብዙም ሰው ስለማይሄድበት ነጻነት አለው። እና ቤታቸው ደግሞ ዝም ብሎ ነገር ነው፣ ዳስ ወይንም ሄማ ነው አይደል? እናማ እነሱም እንግዲህ መሀል ሜዳ ላይ ሸሸገዳሜ ሲሉ ፖሊስ ደርሶባቸው ራቁታቸውን ሲሮጡ አንድ ቪዲዮ አካፍለናችሁ ነበር ማለት ነው። ከኔ ቻናል ብቻ ወደ 100,000 ምናምን ሰው አይቶታል ቪዲዮውን ማለት ነው። እና ምን ላችሁ ፈልጌ ነው፣ ስለዚህ እንኳን ዝም ብለናቸው እንደዚህ እየተከታተልናቸው እነሱ አላቆሙም። በላይ በገደይ ደግሞ እነሱ እንደዚህ ያለ አሳፋሪ ስራ እየሰሩ እኛን ለምን ዩቲዩብ ላይ ትወጣላችሁ፣ ለምን ዩቲዩብ ትሰራላችሁ እያሉ እንደዚህ እያደረጉ እጥብ እያደረጉ እያሰጡን ነው። ታዲያ እነዚህን እኛ ቪዲዮ ባንሰራባቸው ባንሸቅልባቸው አይገርምም? እንዲ ሀገሬ ልጆች ተው እንጂ ተው። እውነቴን ነው የምላችሁ። በነገራችን ላይ ኮመንቱን ቪዲዮን በደንብ አቁማችሁ አንብቡትና ከዚያ በእኔ ትፈርዳላችሁ። በእኔ ፍረዱ ማለት ነው። ለማስመሰል ኒቃብ ይለበሳል፣ ጨዋ ለመምሰል ድምጣቸውን እያቅለሸለሱ ይናገራሉ። ኧረ ተው፣ በሃይማኖት ተሸጉጣችሁ ተው፣ ያልሆነ ስራ የምትሰሩ ተው ተው። ሳታውቁ የምታውቁ የምትመስሉ ሰዎች ግን ደህና ናችሁ? እንዴት ናችሁ? አንቺ ማፈሪያ የተሰደድሽበትን አላማ እንኳን ለይተሽ የማታውቂ ኢትዮጵያ ላይ ወንድ አተሽ የተሰደድሽ ይመስል ሸቀለሽ ልትለወጭ ተሰደሽ በረሃ ለበረሃ ወንድ የምታራሮጭ ዩቲዩብ ላይ ወጥቼ ስለሰራው ብቻ ልክ እንደ ነውር ቆጥረሽ መተሽ አንቺን የምትሳደይ ምን? በየትኛው ሞራልሽ ነው? በየትኛው ሞራልሽ? ኮሜንቱን አንብቡት ብያቸዋለሁ። እንደሰማችኋት አንቺ አላህን ብትፈሪ ኑሮ ሲጀመር ዩቲዩብ ባልሰራሽ ነበር ብላለች ማለት ነው። እሺ ወንድ ፍለጋ በረሃ ለበረሃ የምትንከራተተው አላህን ስለፈራች ነው? ለሰው ለማስመሰል ለዩሊ ኒቃቡን ለብሳ ከዚያ በኋላ ከምትፈልግበት ቦታ ስትደርስ ኒቃቡን አውልቃ የጣለችው እሷ አላህን ስለምትፈራ ነው? የትኛው ነው ወንጀል የሚሆነው? የትኛው ነው? ሌላኛው ምን ብላለች መሰላችሁ? እህቶቻ አትጨነቁ፣ ባላህ ብቻ ተመኩ ብላለች። አዎ ባላህ መመካት ጥሩ ነው፣ አልሐምዱሊላህ። ነገር ግን ባላህ ተመክተሽ ብቻ ቁጭ ብለሽ አላህ 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 ማለት የሚያበላሽ የሚያጠጣሽ ከሆነ ለምን ተሰደድሽ? እስኪ ንገሪኝ። አላህም እኮ ያለው ሰበቡን አድርሶ አግዛችኋለሁ አይደል? ስለዚህ ሰራለሁ፣ ደክማለሁ፣ አልሐምዱሊላህ ጌታ ያላህ ደግሞ ያግዘኛል፣ እየረዘቀኝ ነው ማለት ነው። ቡጭሩሪት ማለት ነው። የምታናዱኝ እኮ ወላሂ የማትኖሩትን ህይወት መታችሁ እናንተ ለሰው ስትናገሩ ገባችሁ? ዩቲዩብ መስራት አላህን አትፈራም ካስባለ በረሃ ለበረሃ ወንድ ፍለጋ መንከራተትስ ምንድን ሊባል ነው? የትኛው ነው ወንጀል የሚሆነው? ንገሪኝ። እንዲሁም ደግሞ ቁጭ ብሎ አላህ አላህ ማለት ብቻ የሚያበላ የሚያጠጣ ከሆነ አንቺ ለምን ተሰደድሽ? ንገሪኝ እስኪ። እንደናንተ ያለ እንቅልፋሞች ሰንፋችሁ የምታሰንፉ ዱቄታሞች ማለት ነው። መጀመሪያ ለራሳችሁ ወቁሽ። ብትችሉ እናንተ የሆነ ነገር ስትሰሩ ለአላህ ብላችሁ ስሩ እንጂ ለሰው ሙገሳ ፈልጋችሁ ሰው ሲያችሁ ብቻ ለሰው ይምሰል ብቻ ኒቃብ የምትለብሱ
ሰው ሲያችሁ ብቻ በዲናችሁ ጠንካራ የምትመስሉ ሴቶች ግን ማለት ነው ጤነኞች ናችሁ? ኖር ነው አይደረግም። ወላይ ከዚህ በላይ ለሰው ለማስመሰል ብላችሁ የሆነ ስራ ከመስራት በላይ እኮ ወንጀል እኮ የለም። ይሄም እኮ በራሱ እኮ ትልቅ ወንጀል ነው እንዴ። እኔ አይሻልም እንዴ ወጥቼ ዩቱብ ላይ እንደዚህ ለፍልፌ መሸቀል ይሻላል። በነገራችን ላይ ዩቱብ መስራት እንደምትፈልጊ ተናግረሽ ነበረ። ከዛ ዩቱብ መስራት አልተሳካልሽም። ከዛ ልሳካልሽ ሲል ደግሞ ዩቱብ መስራት ልክ እንደ ወንጀል አድርገሽ ዩቱብ የሚሰራ ሰው ልክ አላህ እንደማይፈራ አድርገሽ መተሽ ኮመንትሽን ጻፍሽ ማለት ነው። ለማንኛውም የመጣሽበትን አላማ አትርሺ። ከሀገርሽ የወጣሽው ሰርተሽ ልትለወጥ እንጂ ወንድ ልታሳድጅ አይደለም። ሲቀጥል ደግሞ ነውር ነው አንዲት ሴት ልጅ ወንድ ፍለጋ አይደለም በረሃ ድረስ ይቀርና ቤቱ ድረስ እንኳን መሄድ ያስንቅሻል። እውነቴን ነው የምልሽ ያስንቅሻል። ደጅ አስጠንተሽው ደጅሽ ድረስ ሲመጣ ነው የሚያከብርሽ እንጂ እንደዚህ በየበረሃው አይደለም። በእዚያ ከተማ ድረስ እንኳን ቢሆን ማለት ነው ከተማ ውስጥ እንኳን ቢሆን እሱም ፈልገሽ መሄድ የለብሽም። አይደለም ፈልገሽ መሄድ ይቀርና ፈልገሽ እሱም መደወል የለብሽም። እሱ ፈልጎ ይደውልልሽ መከበር ከፈለግሽ ማለት ነው። አንቺ ንገሩ ይበይ ማለት ነው። እናንተ አንገታችሁን ደፍታችሁ ውስጣችሁ ደግሞ ሌላ የሆናችሁ ሴቶች ደህና ናችሁ? እንዴት ናችሁ? እናንተ የሚታያችሁ እኛ ከዚህ ላይ ወተን የምንለፈልፈው ነው። እሱ ነው የሚታያችሁ። እህኔ እኮ እናንተ ማለት ነው ሶላቷን እንኳን ራሱ አስተካክላ የማትሰግድ እኮ ናት መታ እንደዚህ ላይ አፏን የምትከፍትብኝ ደግሞ እናንተ ሰው ሆናችሁ መታችሁ ሰው ሆናችሁ ሞታችሁ ስትናገሩ አስኮና ይሁላ ጥቤ ነበር ማሰጣሽ እንዲሆን ያለህን ስለምፈራ ነው። እንዲሁም እሺ ደግሞ አላህን ፈሪ እንደዚህ ያለ ቪዲዮ አታምጪ የምትሉኝቶች ማለት ነው። አልሐምዱሊላህ በቻልኩት አቅም አላህን እፈራለሁ። ግን እነዚህ ላሉ ወራዶች እያመጣን አሁንም እናዋርዳለን። ገባችሁ? ለማስመሰል ለለይምሰል ጨዋ የሚመስሉ ተግባራቸው ሌላ ይሆን እናመጣለን፣ እናቃጥራለን፣ እኛ እንሸቅላለን። አትቀልዱ። ዩሮ እኮ ነው የሀገሬ ልጆች። በገንዘብ ቀልድ አለ እንዴ? እኔ እንደሷ ተኝቼ አላህ 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 ብቻ ብዬ ዝም አይደለም። ገባችሁ? ልክ ጌታዬ እንዳዘዘኝ ስበቡን አድርሱ፣ ስሩ። ሰርቶ መብላት ሀላል ነው ብሎኛል። እደክማለሁ፣ እለፋለሁ። ጌታ አላህ ደግሞ የልፋት ውጤቴን ይሰጠኛል። እያገኘሁ ነው፣ እየተረዘኩ ነው። ገባችሁ? ግን እኔ እንደሷ እጄን አጣጥፊ በየኢጃዛ ቤቱ ቄጤን እያወደለደልኩኝ የሆነ ነገር ሲጎልብኝ ዛሬስ እንደምን ይሻለኛል እና ምን አድርጌ ነው እያልኩ ጌታዬን አላማርርም። ሳይሰሩ ለምን አላገኘሁም ተብሎ ማማረር ጥሩ አይደለም። በነገራችን ላይ ዛሬስ ደከመኝ ራሴን ላጠፋ ነው ለእናቴ ብዬ ነው የሚሉ እኮ ብዙዎች እኮ እንደሱ ያሉት እኮ ናቸው። ገባችሁ? እንደሱ ያሉት ማለት ነው። ደግሞ እኮ ያልሆነ ነገር ተናግሬ እንደዚህ አብት ጥሩ ነበር። ያገሬ ልጆች ከምን ቪዲዮ ላይ እንደዚህ ብላ እንደኮመተች ታውቃላችሁ? ጠዋት ላይ አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድነው? አንድ እህታችን አረብ ሀገር ነበረች። ከዛ ከአረብ ሀገር ተመልሳ አገባች። እንግዲህ አግብታ ይሆን ምናምን አላውቅም፣ ብቻ ልጅ ወለደች ማለት ነው። እና እህታችን ልጇን ይዛ መንገድ ዳር ላይ ቁጭ ብላ ሽምብራ ቆሎ እየሸጠች ነበር ማለት ነው፣ እየቆላች እና እንደ አጋጣሚ አረቦች አገኟትና ቪዲዮ እየቀረጿት ነበር። አረብ ሀገር መኖሯን የሚያወቁት ለነሱ ስታስረዳ ነው። ሳውዲ ነበርኩ ካሁን በፊት ሳውዲ ሪያድ ብላ በሰራችው ቪዲዮ በጣም አሳዘነችኝ። እሷም እየተሰቃየች ትናንትና በወር 50-60 ሺህ ብር ስታገኝ የነበረች ልጅ ዛሬ በዚህ ልክ እንደዚህ ወርዳ ሰዓት ምን እንደሚሰማት አስቡት። እናማ በሷ የደረሰው በእኛም እንዳይደርስ እህቶቼ ጥንቃቄ እናደርግ፣ ማስቀደም ያለብንን ነገር ለይተን እንወቅ ብዬ ነው ቪዲዮ የሰራው እንጂ ሌላ ነገር አይደለም። እና እሷ ምን አለኝ? አትስማት እናቴ፣ ባላህ ብቻ ተወከሉ። አዎ ልክ ነሽ፣ ባላህ መወከሉ ጥሩ ነው። ግን ደግሞ እኛም ደግሞ ሰበቡን ማድረስ ግድ ይለናል እንጂ አላህ አለ ብዬ ብቻ እጄን አጣጥፌ ቁጭ ካልኩኝ እስኪ ሞክሪው። እንደዚያ የሚያደርግ ከሆነ ለምን ተሰደድሽ ብዬሻለሁ። እና ከዚያ ቪዲዮ ላይ ነው የኮመተችው። ስለዚህ እስኪ ፍርዱ ለእናንተ ትቸዋለሁ። እህታችሁ እኮ ጨዋ ነኝ፣ ጥሩ ልጅ ነኝ። እውነቴን ነው የምላችሁ። እኔ በጣም ሲበዛ ጥሩ ልጅ ነኝ። የምታውቁ ታውቁኛላችሁ፣ የምታውቁ ማለት ነው። ጨዋዎቹ ሲጀመር የምትኮምቱ ጨዋ ኮመንት ነው። ወይኔ ስወዳችሁ ስማችሁን ቆይ እጠራችኋለሁ አንድ ቀን ማሽ። በጣም ምርጥ ምርጥ እህቶች አላችሁ። ወላሂ ሳላውቃችሁ ራሱ እንዴት እንደምወዳችሁ። እነዚህ ልቅምቅም ማፈሪያ ደግሞ አስመሳይ ለለይምሰል ጨዋ ኒቃብስት ለለይምሰል አላህ 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 አላህን የምትፈራ ጨዋ ትመስላለች። ውስጥ ለውስጥ ደግሞ 10ን ወንድ ስታቀላቅል ታድራለች። በረሃ ለበረሃ ትንከራተታለች። መጀመሪያ ሰሪና የእናትሽን ቤት ቀይሬ ገባሽ? ለእናትሽ ልብስ ቀይሬላት ችግርሽን አራግፊ ማለት ነው። እስኪ ወጉ ይድረስሽ ለእናትሽ ማለት ነው። ይኸው እናቴ ብለሽ ብር አስገቢላት። እናትሽም ደግሞ አልሐምዱሊላህ ልጅ ልካለች ብላ እስኪ ትደሰት ማለት ነው። እሱን አድርጊና ከዚያ ከኔ ጋር ታወሪያለሽ። አንቺ ውርደታ